እዚህ ሰዓት የወጡ ሁለት ጥብቅ መረጃዎችን ልንገራችሁ። የሳውዲ አረቢያ መንግስት ከዚህ በኋላ የከፋላ ስርዓት መቅረቱን አሳውቀም። የከፋላ ስርዓት ከዚህ በኋላ መቅረቱንና የትኛውም ኢትዮጵያዊ ዜጎችና እንዲሁም ደግሞ ከመላው ዓለም የተሰባሰበው በሳውዲ አረቢያ ላይ ተቀጥረው የሚሰሩ ሰራተኞች ያለ አሰሪያቸው ፍቃድ ከቦታ ቦታ መቀየርና ከሀገር መውጣት የሚችሉበትን ስርዓት ከዚህ በኋላ መብቶቻቸውና እንዲሁም ደግሞ የዓለም አቀፉ የሰራተኞች ህግን በጠበቀ መልኩ ሳውዲ አረቢያ ለመንቀሳቀስ መወሰኗን እጅግ በጣም አስቸጋሪ የነበረውን የሰራተኞችን ህይወት በተሻለ ሁኔታ ላይ አሻሽሎታል ተብሏል። ይህን ተከትሎ እንግዲህ ሳውዲ አረቢያ መንግስት ባወጣው መግለጫ ከዚህ በኋላም ከየትኛውም ዓለም ላይ የመጡና ለሳውዲ አረቢያ ላይ ተቀጥረው የሚሰሩ ዜጎች ያለ አሰሪያቸው ፍቃድና እንዲሁም ደግሞ የመኖሪያ ቦታ ላይ ከስራ ከአንድ ቦታ ወደ አንድ ቦታ መቀየር ሲችሉ እንዲሁም ደግሞ ያለ አሰሪያቸው ፍቃድም ካልተመቻቸው ከሀገር መውጣት የሚችሉበትን ስርዓት ማበጀቱንም ጭምር አሳውቋል። ይህ ደግሞ በመላው ዓለም ላይ ከፍተኛ ተባለ ውግዘትና የሰራተኞች አያያዝ ላይ ቅሬታ ሲነሳበት የነበረው የሳውዲ አረቢያ መንግስት የአሰሪና ሰራተኛ አዋጅን በዓለም አቀፍ ህግ መሰረት እንደዚህ ማሻሻሉ እጅግ በጣም አስደሳች አድርጎታል። በሌላ በኩል እንግዲህ መነጋገሪያ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት እንግዲህ በባሌና በዙሪያው አካባቢ ላይ የሚገኙ የተለያዩ ማዕድናት እንደሚገኙ ማሳውቋል። ይህም ደግሞ ለተለይም ደግሞ ለኒውክሌር መርሃ ግብር የሚፈለገውና እጅግ በጣም አስፈላጊ ነው የሚባለው የዩራኒየም ምርት ተከማችቶ የሚገኝበት ቦታና እንዲሁም ደግሞ አካባቢ ከመሆኑ ጋር ተያይዞ በባሌና በዙሪያው አካባቢ የሚገኙ ቦታዎች ላይ በተለያዩ ማዕድናት የበለጸጉና እስከዛሬ ድረስ ኢትዮጵያ ሳትጠቀምበት የቀረ ቦታ ከመሆኑ ጋር ተያይዞ አሁን ትኩረታችን ባሌ አካባቢ ላይ ሆኗል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። መልካም ጊዜ